ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሰኔ 3 2017 ዓ.ም ዕለታዊ መረጃዎችን ዘገባዎችን እንዲሁም ደግሞ የ24 ሰዓት የግንባር ሪፖርቶችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። መረጃና ዘገባዎችን ወደ እናንተ እያደረስኩ አብራችሁን ቆዩ። በለጠ ካሳ ነኝ። መረጃዎቹ የሚተላለፉ ደግሞ በኢትዮ ፎከስ ቻናል ነው። ቻናሉን እየተከታተላችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንዲሁም ደግሞ ሐሳብ አስተያየት ይኖራችሁ በዲስክሪፕሽን ላይ በተገለጸው ጥቆማ ዜና ጂሜል.com ላይ ሐሳብና አስተያየቶችን ታደርሱ ይችላላችሁ። በርካቶቻችሁ ሐሳብ አስተያየቶችን እያደረሳችሁ ስለሆነ በእጅጉ ነው የማመሰግነው። ወደፊትም ተሳትፏችሁ ተጠናክሮ ይቀጥል። በየአካባቢ የምትመለከቷቸው ካሉ የህዝቡ ሊያነሳቸው ያሉ ጉዳዮች ካሉ ወደ ሚዲያ እንዲመጡ የሚፈልጉ ሐሳቦች ካሉ ታደርሷቸው። ሚዲያው ሽፋን ይሰጣል። ድምጽ ለሌላቸው ድምጽ መሆን የሚዲያው ተቀዳሚ ዓላማ ነው። ይህን እያደረጋችሁ ስለሆነ በእጅጉ ነው የማመሰግነው። የተለያዩ መረጃዎችን ይዣለሁ። በዚህ ሰዓት ከያዝኳቸው መረጃዎች መካከል ኢሊሊ ሆቴል የኦሮሞ ጀነራሎች እና የኦሮሞ ፖለቲከኞች በሚቀጥለው ቅዳሜ ሊሰበሰቡ ነው የሚል መረጃን ጨምሮ የተለያዩ መረጃዎችን ይዣለሁ። ወደ ኢትዮጵያ ገባ የተባለውን ጦር መሳሪያ በተመለከተም እንደዚሁ ተጨማሪ መረጃ ይዣለሁ። በሱዳን የሚገኘው የህወሓት ታጣቂ ኃይል አዲስ የጦር መሳሪያ ድጋፍ ተደርጎለታል የሚሉትን መረጃዎች ጨምሮ በተለያዩ አካባቢዎች ያሉ አጠቃላይ መረጃዎችን በተመለከተ በዝርዝር በቅደም ተከተል መረጃዎችን ወደ እናንተ የማደርስ ይሆናል። በሰሜን ጎንደር ጠለምት የተለያዩ ወረዳዎች፣ በምስራቅ ጠለምት፣ ምዕራብ ጠለምት በሚገኙ የወርቅ ማውጫ አካባቢዎች እየተፈጸመ ያለውን ዝርፊያ በተመለከተ እንደዚሁ ከህወሓት ወታደራዊ መሪዎች እስከ መከላከያ ጀኔራሎች ድረስ እንደዚሁ አዲስ መረጃዎች እየወጡ ነው የሚገኙት። ይህንንም በተመለከተ በዚህ ሰዓት ከማደርሳችሁ መረጃዎች መካከል የያዝኳቸው ናቸው። በቋራ በተለይ ወደ ሱዳን መውጫ ልዩ ኮሪደር ተብሎ ከሚጠሩት አካባቢዎች በአባይ ቀበሌ አካባቢ የተደረገ ያለው ውጊያ በተመለከተና ተዛማጅ ዝርዝር መረጃዎችን ከግንባር መረጃዎች መካከል ሰማላችሁ። በዚህ ሰዓት የተከታተላችሁ እስከ መጨረሻው አብራችሁ እንድትቆዩ ነው የምጋብዛችሁ። እንግዲህ የተለያዩ መረጃዎችን ይዣለሁ እንደነገርኳችሁ መረጃዎችን በቅደም ተከተል ማቅረብ ጀምራለሁ። በመጀመሪያ ግን የጤና መረጃዎችን በተመለከተ ያሉ መረጃዎችን ወደ እናንተ ላድርስ። የጤና አገልግሎት በተለያዩ ሆስፒታሎች በተለይ በመንግስት የሕክምና ተቋማት ላይ በከፋ ሁኔታ ነው አገልግሎቱ የሚገኘው የሚሉ መረጃዎች ናቸው ከተለያዩ አካባቢዎች እየወጡ የሚገኙት። ለወትሮ ቋፍ ላይ የነበረው የሕክምና ችግር አሁን ተባብሶ የበለጠ ችግር ውስጥ ገብቷል። በየሕክምና ተቋማቱ ሕክምና ማግኘት አልተቻለም። የአንድ በቂ ሕክምና ማግኘት አልተቻለም። በቂ የሰው ኃይልና የባለሙያ የለም። የጤና ባለሙያዎች በበቂ ሁኔታ የሉም። ሁለተኛውም ደግሞ በስቶብናል የሚል ምላሽ የሚሰጡ አሉ። በዚህ ምክንያት እንግዲህ በህመምተኞች ወደ ሆስፒታል ሕክምናና እርዳታ ለማግኘት ሄደው በቂ ሕክምና እያገኙ አይደለም። በሆስፒታል አስተዳደር በኩልና በብልጽግና ካድሬዎች በኩል ደግሞ የሕክምና ተቋማት ጥሩ አገልግሎት እየሰጡ ተደርጎ ቁጥጥር እየተደረገ ቢሆንም ሕክምና ከልብ የሚመነጭ ሙያ በመሆኑ ይህንን እያገኘን አይደለም ሲሉ ነው እንግዲህ ቅሬታ አቅራቢዎቹ ከአዲስ አበባ አለርት ሆስፒታል በተለይ ይህንን መረጃ እያደረሱት። ይህ ሁሉ መንግስት ለህዝቡ ደንታቢስ በመሆኑ ምክንያት ነው። ህዝቡ በበሽታ እንዲያልቅ መንግስት ደንታቢስ ሆኖ አቋሙን አሳይቶናል። በግል ተቋማት ሄደን ለመታከም አልቻልንም። ዜጎች ጣፈንታችን ምንድን ነው? በግል ተቋማት መታከም የማንችለው የሚለውና የጤና ባለሙያዎች ጥያቄ አለመመለስ ለታካሚዎቹ ስቃይ እንደዚሁ እንደሆነባቸውና ጫናው ከነሱ ላይ እንዳረፈ ነው እየገለጹ ያሉት። መንግስት በዚህ በኩል ያሳየውን ደንታቢስነት አቋሙን ሊያሻሽል ይገባዋል። ለሕክምና ባለሙያዎች አስፈላጊው ምላሽ ሊሰጥ ይገባል። ይህ አስቸኳይ ምላሽ ተሰጥቷቸው ሐኪሞቹና የጤና ባለሙያዎቹ ደስተኛ ሆነው ህዝብን እንዲያገለግሉ መደረግ አለበት በሚል ከአዲስ አበባ አለርት ሆስፒታል ይህንን ቅሬታ ያቀረቡ አስታሚዎችና በሽተኞች ይህንን ብለዋል። እንግዲህ የጤና ባለሙያዎቹ ጋር በተያያዘ አሁንም ጥያቄዎቻቸው አልተመለሱም። ከሁለት ቀናት በኋላ ጠቅላይ ሚኒስትር አብይ አህመድ የጤና ተወካዮችን ከክልል፣ ከወረዳ፣ ከዞን፣ ከቀበሌዎች እንዲሁም ደግሞ የጤና ባለሙያዎች የተለያዩ ማህበራቶች ጋር ይነጋገራሉ ነው እየተባለው። በዚህ ጉዳይ ላይ ምን የሚነሱ ጉዳዮች ይኖራሉ? አሁን ለቀረበው የሐኪሞቹ እና የጤና ባለሙያዎቹ አጠቃላይ ተቃውሞ መሰረታዊ ምላሽ ይሰጥ ይሆን የሚለውን አብረን የምናየው ነው የሚሆነው። ሌላው ሰሞኑ መነጋገሪያ ከሆኑ ጉዳዮች መካከል ከዚሁ ከጤና ጋር በተያያዘ ፈንጣጣ፣ የዝንጀሮ ፈንጣጣ በኢትዮጵያ በተለያዩ አካባቢዎች መከሰቱን ነው መረጃዎች የሚያሳዩት። ዛሬ የወጡ መረጃዎች እንደሚያሳዩት በአማራ ክልል በባህር ዳር ከተማ በአንድ በዝንጀሮ ፈንጣጣ የተያዘ ታዳጊ ስለመገኘቱና በተለይ ዘንዘልማ ተብሎ የሚጠራው አካባቢ ይሄ ባህር ዳር ከተማ ነው። በነገራችን ላይ ዘንዘልማ ተብሎ የሚጠራው አካባቢ የበሽታ እንደተገኘ ነው የመረጃ ምንጮቹ እየገለጹት። በዚህም እንግዲህ በሕክምና ናሙና ወደ አዲስ አበባ ናሙና ተልኮ ቫይረሱ መሆኑ ተረጋግጧል። በዚህም በዳግማዊ ምኒልክ ሕክምና ጣቢያ ሕክምና አግኝቶ ነበር ልጁ ነው እየተባለው።
አሁን በምን ሁኔታ ላይ እንዳለ ለማወቅ አልቻልንም ብለዋል የመረጃ ምንጮቹ። እንግዲህ ከ2 ቀናት በፊት በአዲስ አበባ እንደዚሁ ተመሳሳይ በዝንጀሮ ፈንጣጣ የተጠቃ ሰው መገኘቱን መረጃዎች ጠቁመዋል። በጤና ጥበቃ ሚኒስቴር በኩል እስካሁን ድረስ 18 ሰዎች በዚህ ቫይረስ መጠቃታቸውና አንድ ሰው ህይወቱ ማለፉ ባለፈው መግለጫ መሰጠቱ ይታወቃል። አሁን ግን የት አካባቢ እንደሆነ እነዚህ 18 ሰዎች ቫይረሱ የተገኘባቸው በጤና ጥበቃ ሚኒስቴር በኩል የተገለጸ ነገር የለም ተብሏል። እንግዲህ ጥንቃቄ እንዲያደርጉ አድማጭ ተመልካቾች መረጃውን የምትሰሙ ለሌሎቹም ይሄ የዝንጀሮ ፈንጣጣ ቫይረስ ኢትዮጵያ ውስጥ ከገባ ባለፈው በሞያሌ በኩል አሁን ደግሞ ባህር ዳር ደርሷል። ስለዚህ አስፈላጊው ጥንቃቄ ሊደረግ ይገባል። እንግዲህ ይህንንም መልእክት አስተላልፎ ወደ ሌሎች መረጃዎች ነው የማልፈው። ወደ ሌሎች መረጃዎች ሲሄድ ወደ ጠለምት ቀጠና ውስጥ የሚወስዱን አጫጭር መረጃዎች ነው ወደ እናንተ የሚያደርሰው። በጠለምት ቀጠና ሁለተኛው የነጌታቸው ረዳ የነፃ መሬት የወታደራዊ ካምፕ ተከፍቷል ነው የተባለው። እምባማድሬ ተብሎ የሚጠራው አካባቢ ወታደራዊ ካምፕ ተቋቁሟል። ከደብረ ጽዮንም ቡድን እንታገላለን የሚሉ በርካታ የህወሓት ታጣቂዎች እንዲሁም ደግሞ የህወሓት ወጣቶች እየመጡ በዚህ ካምፕ ወታደራዊ ስልጠና ጀምረዋል ነው የተባለው። ከዚህ ጋር በተያያዘ እንግዲህ የሁለተኛው ካምፕ መሆኑ ነው። መጋሌ ተብሎ የሚጠራው አካባቢ አፋር አንደኛው ወታደራዊ ካምፕ አለ። በዛ የሚገኘው ካምፕ በርካታ ታጣቂዎች ያሉበት ሲሆን አሁን ደግሞ በዚህ በኩል በተከዜ ቀጠና ሁለተኛው ነፃ መሬት ወታደራዊ ስልጠና ጠለምት እምባማድሬ ውስጥ ተከፍቷል ነው የተባለው። እንግዲህ በፌዴራል መንግስቱም ድጋፍ ሳይኖረው አይቀርም የሚሉት የመረጃ ምንጮቹ እነ ደብረ ጽዮንን ይታገላሉ የተባሉ የቀድሞ የህወሓት ታጣቂዎች እንደሞ አዳዲስ የትግራይ ወጣቶች ናቸው ወደዚህ ካምፕ እየገቡ ያሉት ተብሏል። ሌላው ህወሓት በጠለምት ቀጠና 400 የጦር መሳሪያዎችን አሰራጭቷል ነው የተባለው። የጦር መሳሪያ የተሰራጨላቸው ሰዎች ተፈናቃይ የቀድሞ ሚሊሻ ታጣቂ የነበሩ ሰዎች ሲሆኑ ከውስጥ ግጭቶች እንዲቀሰቅሱና የትግራይ ጦር ደግሞ ከሽሬ ተሻግሮ ድጋፍ እንዲያደርግላቸው ለዚህ ቀነ ቀጠሮ ተሰጥቷቸው ነው የጦር መሳሪያ የተሰራጨው። 400 በስም የተለዩ ሰዎች ትጥቅ ውስጥ ለውስጥ ተሰጥቷቸዋል። ኮማንድ ፖስቱ ጥቆማ ቢሰጠውም በቂ ምላሽ እየሰጠ አይደለም ነው የተባለው። በዚሁ ቀጠና በጠለምት እንደዚሁ መንግስታዊ ባልሆኑ ድርጅቶች ስር የሚንቀሳቀሱ ሰራተኞች እንደዚሁ ለህወሓት ወታደራዊ መረጃዎችን፣ ፖለቲካዊ ስላዮችን እየሰሩ ነው ተብሏል። ለምሳሌ በትግራይ ክልል ተወላጆች መካከል የትግራይ ክልል ምክትል ጤና ቢሮ ኃላፊ ዶክተር ዮሐንስ የተባለው የዩኒሴፍ አስተባባሪ ነኝ በሚል ወደ አካባቢው ከተንቀሳቀሰ በኋላ የዩኒሴፍ መኪና፣ የዩኒሴፍ ቲሸርቶች እና እንዲሁም ደግሞ የዩኒሴፍ መታወቂያ ይዞ ከገባ በኋላ በዋናነት ገብቶ እየሰራ የተገኘው ግን የፖለቲካ፣ የጸጥታ፣ ወታደራዊ ምልመላዎችና መረጃዎችን እየሰራ እንዲሁም ደግሞ የተከፋፈሉ የጦር መሳሪያዎች በትክክል ለታጣቂዎች ስለመድረሳቸው መረጃዎችን እያሰባሰበ ነው የተገኘው ብለዋል የመረጃ ምንጮቹ። እንግዲህ የትግራይ ምክትል ጤና ቢሮ ኃላፊ ሆኖ በዩኒሴፍ ስም ወደ አካባቢው ለእርዳታ ለክትባትና ለተለያዩ ጉዳዮች ከገባ በኋላ ግን የወታደራዊና የፖለቲካ መረጃዎችን እየሰራ ነው ተብሏል። ህወሓት ከተሰረዘ ብልጽግናም የለም፣ ስለዚህ ብልጽግናን ትገጥማላችሁ በሚልም እንደዚሁ በአካባቢው ወታደራዊ ስልጠና እየተሰጠ ነው ተብሏል። ወደ ሽሬ ተወስደው ወታደራዊ ስልጠና እየተሰጣቸው ካሉ ወጣቶች መካከል ቃል በቃል በሚቀጥለው ጥቅምት የአማራ ፋኖ ኤርትራ ህወሓት ሆነን አጠቃላይ አብይ አህመድን እንጥላለን፣ ስለዚህ እስከዛው ድረስ የተሻለ ጊዜ እንዲመጣ ከኛ ጋር ቆዩ በሚል ማባባያም እየተሰጣቸው ነው ተብሏል። ድማ ላይ እንደዚሁ 3 የህወሓት ሰላዮች በቁጥጥር ስር ውለዋል። ትጥቅ ይዘው ሲንቀሳቀሱ የነበሩ እና ለዚህ ስራ ሲንቀሳቀሱ የነበሩ እንግዲህ አካባቢውን ሰሞኑን ወረራ እናደርግበታለን በሚል ነው። በዚሁ ቀጠና እንግዲህ ከፍተኛ የሆነ የወርቅ ክምችት መኖሩ ይታወቃል። በዚህ የወርቅ ክምችት ውስጥ እንግዲህ የተለያዩ ዝርፊያዎችን የሚያደርጉ በህወሓትም በመከላከያም በኩል ያሉ ከፍተኛ ወታደራዊ መሪዎች መኖራቸውን የመረጃ ምንጮች ገልጸዋል። በመከላከያ ውስጥ እና በባለስልጣናት እንዲሁም ደግሞ በህወሓት ወታደራዊ አዛዦች መካከል እዚህ አካባቢ የወርቅ ማዕድናትን ህገወጥ ንግድ ተጧጡፎ ቀጥሏል። ባለሀብቶችም አሉበት። የወርቅ ንግዱ እዚህ ሰሜን ጎንደር ጠለምት አካባቢዎች እየወጣ ወደ ሽሬ እንዲሄድ ይደረጋል። በአካባቢ የሚገኙ የመከላከያ ኮማንድ ፖስት አስተባባሪና አዛዦች እንዲሁም ደግሞ የላይኛው በመምሪያ ደረጃ አዲስ አበባ ጭምር ያሉ የመከላከያ አመራሮች እጃቸው አለበት ተብሏል። በስም ዝርዝር የምንመለስባቸው ይኖራል። ስማቸው እየተደራጀ እንደሆነ ነው የመረጃ ምንጮቹ የገለጹት። በዚህም እንግዲህ 2 የወርቅ ማውጫ ቦታዎችን ደግሞ በልዩ ሁኔታ የህወሓት ታጣቂዎችም መከላከያም በልዩ መንገድ ጥበቃ እያደረጉላቸው ነው ተብሏል። ምስራቅ ጠለምት ሚጫራ ተብሎ ቢጠራ ቦታ አንድ የወርቅ ማውጫ ጉድጓድ፣ ሁለተኛው ደግሞ በዚሁ ድላምባ ተብሎ የሚጠራ ቦታ ላይ እነዚህ አካባቢዎች የመከላከያ ሰዎች የሚጠብቋቸው እንዲሁም ደግሞ የህወሓት ጄኔራሎች ጋር የሚወጣውን ወርቅ
አብረው የሚሸጧቸው ናቸው ተብለዋል። ምዕራብ ጠለምት በተመሳሳይ ሃይዳ ተብሎ የሚጠራ ቦታ እንደዚሁ የወርቅ ማውጫ ጉድጓድ አለ። ይህንንም በጋራ ነው የመከላከያ ሰዎች እና የህዋት ሰዎች ዘርፉት የሚውሉት ተብሏል። የአካባቢው ወጣቶች በባህላዊ መንገድ ወርቅ ያወጣሉ። በተለየ መንገድ ለጀኔራሎቹ ለህዋት ታጣቂዎች እንዲሰጡ ይደረጋሉ። በመሀል ይህን የሚሰሩ ደላላ ባለሀብቶች አሉ። በእነሱ አማካይነት ወርቅ ከዚህ አካባቢ ወደ ሽሬ እየሄደ ወደ ውጭ እየተላከ ነው ተብሏል። እንግዲህ በዚህ በኩል በስም ዝርዝር ይዘናቸው የምንመጣ የሰዎች ስም ዝርዝር ይኖራሉ። የመከላከያ አመራሮች፣ ባለሀብቶች እንዲሁም ደግሞ በተደጋጋሚ የህዋት ጀኔራሎች ብቻ ነበሩ በዚህ ስማቸው ሲጠቀስ የነበረው። አሁን የመከላከያ ጀኔራሎችም እጃቸው አለበት ተብሏል። ወደ ሌሎች መረጃዎች መለሳለሁ። ወደ ሌሎች መረጃዎች ሲሄዱ ወደ ሰሜን ወሎ መርሳ አካባቢ የሚወስደን መረጃ ነው። መርሳ አካባቢ በሚሊሻና በመከላከያ መካከል ግጭት ተፈጥሯል የሚል ነው። መከላከያ በህዝብ እንዲጠላ እየተደረገ ያለው በሚሊሻ አማካኝነት ነው። ስለዚህ ከሚሊሻ ጋር ግዳጅ አንሄድም በሚልና ቂም በቀል እየፈጸማችሁ ህዝቡ መከላከያን እንዲጠላ እያደረጋችሁ ነው በሚል በሚሊሻ ላይ መከላከያ ግምገማ ማቅረቡን ተከትሎ ነው እንግዲህ ሚሊሻዎቹ ምላሽ የሰጡት። በመርሳና በአካባቢው ከ123 በላይ ንጹሐን ሰዎች የጉልበት ሰራተኞች ተገድለዋል። ይሄ የሆነው ደግሞ በሚሊሻዎች ነው ይሄ ግድያ የተፈጸመው በሚል መከላከያ ለህዝቡ ይህን ሪፖርት አቅርቧል። በዚህ ድርጊታችሁ የማይቆጠቡ ከሆነ ኃላፊነቱ ሚሊሻዎች ይወስዳሉ ብለዋል። ሚሊሻዎቹ የዋዛ አይደሉም፣ ምላሽ ሰጥተዋል ነው የተባለው። ሚሊሻዎች እኛ የገደልናቸው መንግስት የገደልነው መንግስትና እናንተ በሰጣችሁን ትዕዛዝ አይደለም ወይ? ግደሉ ስትሉን አለመግደል አንችልም፣ እናንተ ትገሉን አልነበረም ወይ ባንገድል? ስለዚህ ይሄ ትዕዛዝ ተሰጥቶን ነው የገደልነው። ከእናንተ በላይስ ደግሞ የገደላለ ወይ? ስንቱን ከፊታችን ላይ ስትገድሉት አይተን የለ ዛሬ ምን ሆኖ ነው እኛን ገዳይ እናንተ ደግሞ ንጹህ መስላችሁ ለመቅረብ እያሰባችሁት በሚል ሚሊሻዎቹ ምላሽ ሰጥተዋል። በዚህ ጉዳይ እንግዲህ ንትርክ ውስጥ መግባታቸውን ነው የመረጃ ምንጮቹ የሚገልጹት። ጉዳዩ ህዝብ እያወቀው ሲመጣ እናንተ ከደሙ ንጹህ ነን ማለታችሁ ተገቢ አይደለም በሚል ሚሊሻዎቹ ምላሽ ሰጥተዋል። ይህን የተናገሩ የሚሊሻ አባላት እንግዲህ በመከላከያ ታስረዋል የሚል መረጃ ነው የወጣው። በነገራችን ላይ መርሳና አካባቢው በንጹሃን ላይ ለተፈጸሙ ግድያዎች ደግሞ ሌላ መረጃ ተጨማሪ መረጃ ወጥቷል። ከሚሊሻዎቹ ባሻገር የአካባቢው አስተዳዳሪ የነበሩ የተወሰነ ጊዜ እንግዲህ ብልጽግና ከተጠቀምባቸው በኋላ ከኃላፊነት ያነሳቸው የቀድሞ የመርሳ ኮማንድ ፖስት አመራር የነበረው ኮሎኔል አበበ የተባለው አጠቃላይ ወጣቶቹ እንዲገደሉ እንዲረሸኑ በአካባቢው ኮማንድ ፖስቱን ይመራ በነበረበት ጊዜ ከመከላከያ ትዕዛዝ በመስጠት ከ123 በላይ ወጣቶች እንዲረሸኑ ተደርጓል የተባለው ቁጥራቸውን እዚህ ላይ ይጨምሩታል። የተገደሉትን በሱ ትዕዛዝና በመርሳ የከተማ የቀድሞ ሰላምና ደህንነት ኃላፊ በነበረው ሞላ እንደዚሁ በመርሳ ከተማ ፖሊስ አዛዥ ኢንስፔክተር እሸቱና የመርሳ ከተማ ፖሊስ ኃላፊ በጋራ በመሆን የመርሳ ወጣቶች እንዲጨፈጨፉ አድርገዋል ተብሏል። እንደዚሁ መረጃ መስጠት ደግሞ የሀብሩ ወረዳ የወጣቶች አደረጃጀት ኃላፊ ናብይ ደምሴ እና ሌሎቹ በስም ዝርዝር ተጠቅሰዋል። ከነዚህ እንግዲህ ከ150 በላይ ወጣቶች ተገድለዋል ነው እየተባለው። አብዛኞቹ ለጉልበት ስራ ከደጋማው የሰሜን ወሎ ክፍል ዋርላ፣ ደላንታ፣ መቄት እና አካባቢው የመጡ ናቸው። አብዛኞቹ ተገድለው የተጣሉት ተብሏል። በውርጌሳ ከተማም 23 ሰዎች ተገድለዋል። 67 የሚሆኑ ደግሞ ቆስለው አሁን ስቃይ ውስጥ ነው የሚገኙት። ለዚህ ተጠያቂዎቹ ኮሎኔል አበበ፣ አብይ ደምሴ እንዲሁም ደግሞ ከድር ኢማምና የቀድሞ የሀብሩ ወረዳ መሰረተ ልማት ጽሕፈት ቤት የመሳሰሉ የአካባቢው የብልጽግና ባለስልጣናት ናቸው። አብዛኞቹ አሁን በብልጽግና ተባረዋል። ግን በአካባቢያቸው ህዝብ ላይ ይህ ግፍና ሰቆቃ እንዲፈጸም አስተዋጽኦ አድርገዋል ነው እየተባለው። በተለያዩ አካባቢዎች አሁን በገበሬዎች ላይ የመንግስት ወታደሮች የሚፈጽሙት ግፍና ሰቆቃ እንደቀጠለ ነው። ለማሳያ በደቡብ ጎንደር ላይ ጋይንት ወረዳ መኳቢያ ተብሎ በሚጠራ ቦታ ሰሞኑን ተከታታይ ደፈጣ ጥቃቶች ከተፈጸሙ በኋላ 10 አርሶ አደሮች በመንግስት ወታደሮች ተይዘው ወደ ወታደራዊ ካምፕ ተወስደዋል። በርካታ የቀንድ ከብቶችም እንደዚሁ ተነድተዋል። በሚሊሻዎች እየታረዱ እየተበሉ ነው የአርሶ አደሮች ተብሏል። እዚሁ ጋይንት ወለላ ባህር ቀፎዬ ተብሎ የሚጠራ ቦታ 40 ገበሬዎች በኃይል ትጥቅ እንዲያወርዱ ተደርገዋል። በተመሳሳይ ሳሊ ተብሎ የሚጠራ ቦታ የፋኖ ቤተሰብ የተባሉ ግለሰቦች መኖሪያ ቤታቸው ላይ በሚሊሻዎች የቦምብ ጥቃት ደርሶበታል። የቦምብ ፍንዳታ እንዲሁም ደግሞ በጥይትም መኖሪያ ቤታቸው ተደብድበው ሰዎች ቤታቸውን ለቀው እንዲወጡ ተደርገዋል። ይህ እንግዲህ በሚሊሻዎች እየተፈጸመ ያለ ግፍ ነው። ሌላው ወደ መተከል የሚወስድን መረጃ ነው። መተከል ሰሞኑን ድባጤ የኦነግ ሸኔ ታጣቂዎች ንጹሐን ገድለዋል ተብሏል። ወረራም ፈጽመዋል። በዚህ በአካባቢው የሸኔ ታጣቂዎች 6 በላይ ባንኮችን ዘርፈዋል ነው የተባለው።
እንግዲህ 6 ባንኮችን ዘርፈው ገንዘቡን ይዘው ሂደዋል። ከ14 በላይ ሰዎችንም እንደዚሁ አግተው ይዘው ሂደዋል። ሌሎችም ቁጥራቸው ያልታወቁ ገድለዋል ነው የተባለው። ከቡለን ወረዳ ባሻገር ድባጤ ወረዳ ተብሎ የሚጠራው አካባቢ ነው። ወደ ምስራቅ ጎጃም ማቻከል ስንሄድ ማቻከል ጀደብ ተብሎ በሚጠራ ወንዝ ላይ በተፈጸመ የደፈጣ ጥቃት ወታደራዊ ጉዳት ደርሷል ተብሏል። በትላንትናው ዕለት ከደብረ ኤልያስ ወደ ደብረ ማርቆስ ሲመለስ በነበረ ወታደራዊ ተሽከርካሪ ላይ በተፈጸመ ድንገተኛ የደፈጣ ጥቃት አጃቢዎችና በተሽከርካሪ ውስጥ የነበረ ወታደራዊ መሪት ጨምሮ ቁጥራቸው በውል ያልታወቁ ወታደሮች ሞትና ቁስለኛ ሆነዋል ተብሏል። በመሀል የችሎት መረጃ ላቅርብ። የችሎት መረጃ ወደ አዲስ አበባ የሚወስደን ነው። አዲስ አበባ ልደታ ከፍተኛ ፍርድ ቤት እና ሀብታሙ መሐመድ ጋዜጠኛ ነው እንግዲህ ዳንኤል ደመቀ፣ ማቱሳላ መኮንን እና በፈቃዱ ጅንኑ ፍርድ ቤት ቀርበው ነበር። ፍርድ ቤት የቀረቡት ደግሞ በቀረበው ማስረጃ ላይ ፍርድ ቤቱ ብይን ለመስጠት ነበረ። በትላንት ዕለት አልተሟላም በሚል ለሰኔ 18 ተለዋጭ ቀጠሮ ተሰጥቶባቸዋል ተብሏል። በዚህ ወደ ምስራቅ ጎጃም ሸበል በረንታ የሚወስደን መረጃ ላስከትል። ምስራቅ ጎጃም ሸበል በረንታ ወይን ውሃ ቀበሌ ለህዝባዊ ስብሰባ በሚል እንቅስቃሴ ላይና እጀባ ላይ በነበረ ፓትሮል ላይ በተፈጸመ ድንገተኛ የደፈጣ ጥቃት እንደዚሁ ጉዳት ደርሷል ተብሏል። በደፈጣ ጥቃቱ ሰብአዊና ቁሳዊ ኪሳራ ደርሷል። ተሽከርካሪ ወድሟል። 8 የሚደርሱ የመንግስት ወታደሮች ሙትና ቁስለኛ ሆነዋል ተብሏል። ምስራቅ ጎጃም ሸበል በረንታ አቸፈር እንደዚሁ ዳርፉር አውቶሊት ተብሎ በሚጠራ ቦታዎች ላይ እንቅስቃሴ ላይ በነበሩ የመንግስት ወታደሮች ላይ ድንገተኛ ጥቃት ተፈጽሟል። በአካባቢውም ይህን ተከትሎ ውጊያ ተቀስቅሶ ነበር ብለዋል። የመንግስት ወታደሮች ወደ እነዚህ አካባቢ ሲያደርጉ የነበረው እንቅስቃሴ ውጊያ መቀስቀሱን ተከትሎ ተስተጓጉለዋል። የመንግስት ወታደሮችም ወደ ኋላ ተመልሰዋል። የደረሰው ጉዳት ግን በዝርዝር አልታወቀም ነው የተባለው። ቢቸና እንደዚሁ የፋኖ አባላት ወደ ከተማ ዘልቀው በመግባት የሚሊሻ አባላትን ይዘው ሂደዋል ነው የተባለው። ምን ያክል የሚሊሻ አባላት በፋኖ ተይዘው እንደተወሰዱ የታወቀ ነገር የለም። ሌላው ሰሞኑን በተለያዩ አካባቢዎች እንደዚሁ ከስምሪት ቀጠናዎቻቸው የሚወጡ የመንግስት ወታደሮችን በተመለከተ ባለፉት 2 ቀናት ብቻ ከ50 በላይ የመንግስት ወታደሮች ከነትጥቃቸው ከስምሪት ቀጠናዎቻቸው ወጥተው ወደ ፋኖ ተቀላቅለዋል ተብሏል። ባለማዕረግ ወታደሮችም ይገኙበታል ተብሏል። እንግዲህ ሰኔ 2 እና ሰኔ 1 ያለው መረጃ ነው። ከዛ በፊት ያለው በርካታ ነው። በየጊዜው ሪፖርት ይወጣ ነበር። ሌላው ፋኖ የህዝብ ውይይት እያደረገ ነው። በዚህ የተለያዩ ጥያቄዎች እየተነሱ ነው የሚሉ መረጃዎች አሉ። ባለፉት ቀናት ከ50 በላይ በሚሆኑ በተለያዩ ቦታዎች ላይ ፋኖ ከህዝብ ጋር ውይይት ማድረጉን የመረጃ ምንጮች ገልጸዋል። በዚህ እንግዲህ ስለ ፋኖ ስለ ትግል ዓላማው፣ ስለ 2 ዓመት የትግል ጉዞው እንዲሁም ደግሞ ከህብረተሰቡ ስለሚፈለገው ድጋፍና ከህብረተሰቡ ጋር የሚኖረውን አጋርነት በተመለከተ እንደዚሁ ማብራሪያ ሰጥተዋል ፋኖዎች። በአንጻሩ ማህበረሰቡም ከሰላምና ከደህንነት ከዝርፊያና ከእገታ ጋር በተያያዘ በርካታ ጥያቄዎችን አንስተዋል ተብሏል። ህዝቡ የፋኖ መሪዎችን በስም እየጠቀሰ ያበረታታቸው እንዲሁም ደግሞ በምስኪንነታቸው እንደዚሁ በዚሁ እንዲቀጥሉ የጠየቀ ሲኖር፣ ሌሎችን ደግሞ እንደዚሁ በማህበረሰቡ ላይ በሚፈጸሙ አንዳንድ ግድፈቶች ስማቸውን ያነሳና ከኃላፊነት እንዲነሱ ደግሞ ችግሩ እንዲስተካከልም ማህበረሰቡ ቅሬታ ያቀረበባቸው የፋኖ መሪዎችም በስም ተጠርተው ተተችተዋል ተብሏል። ይሄ እንግዲህ እናስተካክላለን በሚል ፋኖም ከህዝብ ባገኘው ግብረ መልስ እርምጃ እንደሚወስድ ነው እየገለጸው ተብሏል። ወደ ምዕራብ ጎንደር የሚወስድ መረጃ ላስከትል። ምዕራብ ጎንደር ቋራ አባይ ዳር ተብሎ የሚጠራው አካባቢ ዛሬም በአካባቢው ውጊያ እየተደረገ ነው። ለአራተኛ ቀን እየተደረገ ባለው ውጊያ እስካሁን ድረስ እንግዲህ በአጠቃላይ የደረሰው ሰብአዊ ቁሳዊ ጉዳት አልታወቀም። በትላንትናው ዕለት በነበረው ውጊያ ግን በሰላም አስከባሪዎች እና በወታደሮች ላይ ጉዳት ደርሷል። በፋኖ ላይ የደረሰው ጉዳት አልታወቀም። ሞርተርን ጨምሮ 12 የነፍስ ወከፍ መሳሪያዎች በፋኖ እጅ ገብተዋል ነው የተባለው። በዚህ እንግዲህ የተበሳጩ የመንግስት ወታደሮች ተጨማሪ የእግረኛ ኃይልና ኮማንዶ በመያዝ ቦታውን ለመቆጣጠር ዛሬም ወደ አካባቢው ዘመቻ እያደረጉ ነው። አባይዳር ተብላ የምትጠራው ቀበሌ ወደ ሱዳን ለመውጣት ከሚያስችሉ ወሳኝ ገዥ መሬቶች አንዷ እንደሆነች ነው የመረጃ ምንጮቹ የገለጹት። ይሄ ቀጠና በኮማንዶ እንዲጠበቅ ስምሪት መሰጠቱን ተከትሎ ነው እንግዲህ ከኮማንዶ ጋር ለአራተኛ ቀን የዘለቀው ውጊያ እየተደረገ ያለው። እንግዲህ ወደ ሱዳን ከሚያስወጡት እንደነ ቁጥር 4 ቦታዎች ባሻገር ይህ አካባቢም በኮማንዶ ይጠበቅ የሚለውን ተከትሎ ነው እንግዲህ የኮሪደር ዘመቻ እየቀጠለው ሲሉ የመረጃ ምንጮቹ ገልጸዋል። ወደ ሌሎች መረጃዎች ስቀጥል ወደ አዲስ አበባ የሚወስደን መረጃን የሚያስከትለው በአዲስ አበባ
በኢሊሊ ሆቴል የኦሮሞ ጀኔራሎች የቀድሞ እንግዲህ በመንግስትም እንዲሁም በጡረታ ያሉና የተቃዋሚውም የኦነግ ባለስልጣናትን ጨምሮ እና አባዱላ የሚገኙበት ስብሰባ የሚቀጥለው ቅዳሜ ይደረጋል ሲሉ የመረጃ ምንጮቹ ገልጸዋል። ይህ እንግዲህ ባለፈው የተጀመረ የድርድር ኮሚቴ ጉዳይ አንዱ አጀንዳ እንደሆነና ባለፈው በመረጃ እንዳደረስኳችሁ አሁን ለሌላ ኃይል መጠቀሚያ ሆነው እየተቃወሙ የሚገኙ ኦሮሞ የሆኑትን በድርድር አብረው ከአብይ ጎን እንዲሰለፉ ለማድረግ የተደራጀ ኮሚቴ አለ። ይህ ኮሚቴ አንዱ የአጀንዳ ያደርጋል ተብሎ ይጠበቃል ነው የሚሉት የመረጃ ምንጮች። ሌላው ደግሞ ሰሞኑን ፕሬዚዳንት ኢሳያስ አፈወርቂ የተናገሩት ጉዳይም በተመለከተ እንደዚሁ በዚህ ጉዳይ ላይ ውይይት ይደረግበታል ነው የተባለው። ሴሜቲክ እና ኩሽቲክ የሚል የኃይል አስተላለፍ ይዘው የመጡት ኢሳያስ አፈወርቂ ሴሜቲክ በሚል ኃይል እያሰባሰቡ ነው፣ ምን ማድረግ አለብን በሚል እንደዚሁ በዚህ ጉዳይም ይነጋገራሉ ሲሉ የመረጃ ምንጮች ገልጸዋል። የሰሞኑ የፕሬዝዳንት ኢሳያስ አፈወርቂ ንግግር ተከትሎ እንግዲህ የተለያዩ የኦሮሞ ፖለቲከኞች በመደበኛ መግለጫዎች እንዲሁም ደግሞ በተቃውሞ የአቋም ፊርማዎች እንደዚሁ ይህን እያሳወቁ ነው የሚገኙት። ከነዚህ መካከል ባለፈው ከ85 በላይ የኦሮሞ ልሂቃን በጋራ ፊርማ ይህንን ኦሮሞማ የሚለውን የኢሳያስ አፈወርቂን አገላለጽ በተመለከተ በኦሮሞ ሕዝብ ላይ የተሰነዘረ የጥላቻ ንግግር ነው በሚል እንደዚሁ ፊርማ አሰባስበው ቅሬታቸውን መግለጻቸው ይታወቃል። በዚህ ጉዳይ ላይ ከዛ ቀደም ብሎ ኦነግም ሌሎች የፖለቲካ ድርጅቶችን መግለጫ መስጠታቸው ይታወቃል። አሁን ከዚህ ጋር በተያያዘ ኤርትራ ምላሽ ድጋሚ ሰጥታበታለች። የኤርትራ የቃል አቀባይ በዚህ ጉዳይ ላይ ድጋሚ ምላሽ ሰጥቷል። ኦሮሞማ የሚለው የፖለቲካ አመለካከት ኤርትራን በድጋሚ ማብራሪያ ሰጥታለች። በዚህ መሰረት እንግዲህ ፖለቲካዊ ኦሮሞማ ወካይ ያልሆነ አካል ነው። በቅርብ ጊዜ በሚያራምሩት የፖለቲካ አመለካከታቸው የተሰየመ ቡድን እንጂ የኦሮሞን ሕዝብ አይመለከትም በሚል የኤርትራ የማስታወቂያ ሚኒስትር በዚህ ጉዳይ በድጋሚ አስተያየት ሰጥተዋል። የፕሬዝዳንት ኢሳያስ አፈወርቂ ሀሳብ ለማጠናከር ትክክለኛ መንገድ የሚሆነው ፊት ለፊት መነጋገር እንጂ እና ከሚመለከታቸው የኤርትራ አቻዎቻችሁ ጋር መነጋገር፣ ውይይት ማድረግ ነው በሚል እንደዚሁ ለልሂቃን ቅሬታ ምላሽ ሰጥተዋል። ጥፋተኛዋ ኤርትራ አይደለችም፣ የኤርትራን ሉዓላዊነት መሬትና ግዛቶች ለመንጠቅ ጦርነት እየጎሰመ የሚገኘው ኃይል ነው ሲሉ እንደዚሁ የኤርትራ ማስታወቂያ ሚኒስትር በዚሁም እንግዲህ ያለውን የአብይ አህመድ ፍላጎትን አንጸባርቀዋል። ኤርትራ ለኦሮሞ ሕዝብ የመብት ትግል እና የነጻነት ጥያቄዎች አስፈላጊውን ድጋፍ ስታደርግ ኖራለች፣ አሁንም ታደርጋለች። ለኦሮሞ የመብት ጥያቄዎች የመብት ትግል እውቅና ትሰጣለች። ስለዚህ ከዚህ በተቃራኒ ትርጉም ተወስዶ የቀረበው ጉዳይ ትክክል አይደለም በሚል በድጋሚ እንግዲህ በዚህ ጉዳይ ላይ ማብራሪያ ሰጥተውበታል። ሌላው መረጃችን ወደ ሱዳን የሚወስደን ነው። በሱዳን የሚገኘው የሳምረ ቡድን የጦር መሳሪያ ድጋፍ ተደርጎለታል። ለኢትዮ ፎከስ የደረሱ መረጃዎች እንደሚያሳዩት እንግዲህ የተለያዩ ገና ከፋብሪካ የወጡ የታሸጉ የጦር መሳሪያዎች ጭምር ይታያሉ። የጦር መሳሪያዎቹ በማን በኩል እንደቀረቡ የታወቀ ነገር የለም። ግን ያው ሱዳን ውስጥ ለሚገኘው የህወሓት ታጣቂ ነው የጦር መሳሪያ ድጋፍ የተደረገለት። ከጦር መሳሪያዎቹ መካከል ዲሽቃ፣ አርፒጂ፣ ስናይፐር እና ሌሎች የቡድን መሳሪያዎች ይገኙበታል። የነፍስ ወከፍ መሳሪያዎችን በብዛት አሉ። ድጋፉ ከማን በኩል እንደተገኘ እስካሁን አልታወቀም የሚሉት የመረጃ ምንጮች ከፋብሪካ የወጡ በርካታ ተተኳሾች ሳጥኖች በስደተኛ መጠለያ ካምፖች ውስጥ በብዛት ተከማችተው ይገኛሉ። ሸረሪናና ሀሽባ ተብለው በሚጠሩት የስደተኛ ካምፖች ላይ እነዚህ የተባበሩ መንግስታት የስደተኛ ካምፖች ናቸው። በእነዚህ ውስጥ የጦር መሳሪያዎች ተከማችተው ይገኛሉ። ይህን ማጣራት የሚፈልግ አካል ካለ ሀሽባ ተብሎ የሚጠራው የስደተኞች መጠለያ ጣቢያ ቢሄዱ አሁን በድንኳን ውስጥ ተፈናቃዮች ሳይሆኑ የሚገኘው የጦር መሳሪያ ነው ተብሏል። እንግዲህ በሰሞኑንም ታጣቂዎቹ ወደ ወልቃይት ዘመቻ እናደርጋለን በሚለው እና መቀሌ ካለው ህወሓት ጋር የተናበበ ፕሮግራም ይዘው እየተንቀሳቀሱ ነው የሚገኙት። ለማስታወስ ያክል በሱዳን ውስጥ የሚገኘው የህወሓት የጦር አመራሮች 4 ክፍለ ጦሮች አሉት ጦሩ። ከነዚህ ውስጥ እንግዲህ ጀኔራል ሙዘይን የጦሩ ዋና አዛዥ፣ 4ቱም ክፍለ ጦር፣ ወዲ ፊደል ምክትል አዛዥ፣ ኮሎኔል ተወልደ የሎጂስቲክ ኃላፊ፣ ኮሎኔል ይርጋ የሰው ኃይል አስተባባሪ፣ ኮሎኔል ዝራብ እንደዚሁ ደግሞ የምልመላና የሎጂስቲክ አስተባባሪ፣ ኮሎኔል ምሩጽ የመረጃና ደህንነት ኃላፊ ነው። ኮሎኔል ምሩጽ ሰሞኑን ወደ ኤርትራና ካርቱም ተንቀሳቅሶ ነበር የሚሉ መረጃዎችም አብረው ወጥተዋል። እነሱ ምናልባት ድጋፉን ከኤርትራ ሳያመጡ አልቀሩ የሚል ግምት እንዳላቸው ወልቃይት አካባቢ ያሉ የመረጃ ምንጮች ገልጸዋል።
ከዚህ ጋር በተያያዘ እንግዲህ ተከታታይ መረጃዎችን እየተከታተልኩ ወደ እናንተ የሚያደርስ ይሆናሉ። ወደ ሱዳን የሚወስደን መረጃ ከማቅረቢያ በፊት በትላንትናው ዕለት ከሞምባሳ በኬንያ በኩል ወደ ኢትዮጵያ በርካታ የጦር መሳሪያ የተሸከሙ ኮንቴነሮች እና ተሽከርካሪዎች እየገቡ ነው የሚል መረጃ አቅርቤ ነበረ። እንግዲህ በኮንቴነር ታሽጎ በተሽከርካሪዎች እየገባ ነው የተባለው ጦር መሳሪያ በተመለከተ ተጨማሪ መረጃዎች ደርሰውኛል። መረጃዎቹ ይሄ የጦር መሳሪያ በኬንያ ሞምባሳ በኩል በኢትዮጵያ አድርጎ ወደ ሱዳን መዳረሻውን ያደረገ ነው የሚል መረጃ ነው እያደረሱኝ። የተባበሩት አረብ ኤሚሬትስ ለሱዳን ፈጥኖ ደራሽ ኃይል የጦር መሳሪያ እያስታጠቀች ነው የምትገኘው። ይህ መሳሪያ እንግዲህ በሞምባሳ በኩል ቀርቦ ኬንያና ኢትዮጵያ ለፈጥኖ ደራሽ ኃይሉ በሚያደርጉት አንዱ ድጋፍ እንግዲህ ይህን ጦር መሳሪያ ማጓጓዝ ነው። በዚህ በኩል ለፈጥኖ ደራሽ ኃይሉ የሚጓጓዝ መሳሪያ እንደሆነ የመረጃ ምንጮች ገልጸዋል። ሰሞኑን ጌታቸው ረዳና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ እንዲሁም ደግሞ የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር አምባሳደር ሬድዋን ሁሴን ወደ ሱዳን ሂደው ከጀነራል አልቡርሃን ጋር ተነጋግረዋል። ለጀነራል አልቡርሃንም የአብይ አህመድን መልእክት ማድረሳቸው ሲዘገብ ነበር። ዛሬ ደግሞ በጎን ኢትዮጵያ ለፈጥኖ ደራሽ ኃይሉ የሚደርስ የጦር መሳሪያ በሀገሯ እንዲጓጓዝ ፍቃድ ሰጥታለች። ከአረብ ኤሚሬትስ የመጣ የጦር መሳሪያ የሚሉ መረጃዎች ናቸው እየወጡ ያሉት። ሌላው ከሱዳን ጋር በተያያዘ አንድ መረጃ ልጨምር። የሱዳንና የሊቢያ ጦር ውጊያ አድርጎ ነበር ተብሏል። በሱዳንና በሊቢያ ድንበር አካባቢ በተደረገው ውጊያ የሱዳን ወታደሮች ጉዳት አስተናግደዋል። ወታደራዊ ኪሳራ ደርሶባቸዋል። ወታደር ተሽከርካሪዎች ወድመዋል። እንዲሁም ደግሞ በሊቢያ ጦር የተማረኩ የሱዳን ወታደሮች መኖራቸውንም መረጃዎች ገልጸዋል። የሱዳን ፈጥኖ ደራሽ ኃይሉም እንደዚሁ አልዲአን ተብሎ የሚጠራ ምስራቅ ዳርፉር ውስጥ ያለች ወሳኝ ገዥ መሬትን ለመቆጣጠር ከበባ አድርጌያለሁ ሲል ነው እየገለጸ የሚገኘው። ለሰዓት እንግዲህ ከሀገር ውስጥና ከውጭ ያሰባሰቧቸው መረጃዎች እነዚህ ነው የሚመስሉት። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ መልካም ጊዜ